ቦታ የለውም። ኖ አንቺ እራቂ። እንደዚህ አይነት ለምሳሌ የሚሳድቡ ሰዎች አሉ አይደለ? እራቁ። በቃ ከነዚህ ሰዎች እራቂ። ለምን አይመጡልሽም? ገብቶሻል? እኔ አሁን ተሳዳቢዎች ጋር አልቀላቀልም። እግዚአብሔርን አስተያየት መስጠት ከፈለኩኝ ብቻ አስተያየት ይሰጣለሁ። ከዛም ባሻገር እንደዚህ ሆነሽ፣ እንደዚህ ሆነሽ፣ እንደዚህ ጅል ነሽ፣ እንደዚህ ነሽ አይመለከተኝም። ለምን የራሳቸው ፐርሰናል ላይፍ ነው። እኔ ፐርሰናል የራሴ ላይፍ አለኝ። ገብቶሻል? እኔ ስለምወዳቸው እከታተላለሁ። እኔ በባንቺ ሄዳለሁ። ግን እኔ እከሌ እንዲህ ነው አብርሽ እንደዚህ ነው። አንቺ አሁን አብርሽን ወደሽ ነው የምትከታተዩ አይደለም? አዎ እኮ እንደ ነገር አብርሽን አሁን አንቺ ለምሳሌ ከእርሜላና ከሩታም መርጠሽ ነው አብርሽን መርጠሽ እሱ የሱ ባህሪ ተመችቶሽ ነው እሱ የምትከታተዩ አይደለም? እኔም ሩታ ባህሪው ተመችቶኝ ነው የምከታተሉ። እዚህ ያላችሁ ሁላችሁም አንዳንዳችሁም የተመቸሱ መርጣችሁ ነው የምትከታተሉት። ግን አንድ ሰው ስትወዱ በቃ ከነ ማንነቱ መውረድ አለባችሁ። የሆነ ጥፋት ሲያጠፋ ተቀይራችሁ ወደ ሌላ ሰው መሄድ የለም። በቃ አንድ ሰው ከወዳችሁ በቃ ቆም ወዳችሁ መውደድ ይችላለሁ፣ ማድነቅ ይችላለሁ። ነገር ነው የታየው ዛሬ መውደድ ይችላለሁ። ነገር ግን አልሳደብም። እስቲ ውብት ሰድባለች የሚል ሰው አንድ ሰው በልግና ስድብ ከውብት አፍ ወጥቷል የሚል ሰው ካለ ቦይስ ይዞ መምጣት ይችላል። እግዚአብሔርን አንድ ቀን ተሳስቼ እንኳን አስተያየት ከመስጠት ባሻገር አንድም ቀን ተሳስቼ እንኳን ሰድብ ያላል። ለምን ፎሎ ላደርግ መጀመሪያ ስህተት የሰራው ማን መሰለሽ? ኦዲየንስ ነው። ምን ስህተት ሰራ መሰለሽ? የድሮ ጓደኛህን አምጣልን ብለው አሉት። አምጣልን ብለው ሲሉት ከዛም በኋላ ማለት ነው ይሄ ነገር ተከሰተ። ቀጠለና ደግሞ እንዴ እርጉዝ ናት እንዴ ተባለ። በዚሁ ቀጠለ። አሁን ይሄ ነገር ይሆነናል ብለው እነዚህ ልጆች ስራ ውስጥ ገቡ። አሁን እቺ ልጅ እንደሚመስለኝ ከሆነ ስራ መሆኑን ኦዲየንስ እንደማያውቅ ቀጥታ እንደዚህ አይነት ፕራንክ እንዳልሆነ የሚረዱ ኦዲየንሶች አሉ። አሁን እንግዲህ ምናልባት ነው ይሄን ልጅ የምታስፈራራው። ይሄ ኦዲየንስ ፊት ይሄን ነገር አወጣለሁ፣ መስራት እፈልጋለሁ፣ አለበለዚያ ስራ እንደሆነ ለኦዲየንስ እነግራለሁ ብላ ታስፈራራቸዋለች መሰለኝ። በምሳሌ ነው በቃ እኔ ልውረድ። ሰላም ሊሆን ይችላል። ስለዚህ አሁን ሰብስክራይብ ማንሳትና ሪፖርት ማድረግ ብቻ ነው። ምንም ሲጀመር እኔ ሰብስክራይብም አላደረኳትም፣ ጭራሽም አላየኋትም። እኔ ልጅቷን መሰኝ ልክ በቃ እኔ ወርጃለሁ። በረኝ ኖርማሊ በህይወታችሁ የሚመጡ ሰዎች አሉ። ለእኔ ከብዙ ሴቶች ሩታን መርጫት ነው ያገባዋት። ስለዚህ ምርጫ ስለሆነች ነው እንጂ በአንድ ጊዜ ሩታ ላይ ብቻ ሆኜ አይደለም ላገባት የቻልኩት ማለት ነው። ብዙ ሴቶችን አይቼ ለትዳር የሚሆነኝን መርጬ ነው የገባሁት። ግንኙነት ነበረኝ ኖርማል በህይወታችሁ በረኝ የሚመጡ ሰዎች ከብዙ ሴቶች ሩታን መርጫት ነው ያገባሁት። ስለዚህ ምርጫ ስለሆነች ነው እንጂ በአንድ ጊዜ ሩታ ላይ ብቻ ሆኜ አይደለም ላገባት የቻልኩት ማለት ነው። ሴቶችን አይቼ ለትዳር የሚሆነኝ እዛውና ከወለዱ በኋላ አላቅልሽም እንደተወጣሽ ተወጪው ብለው የሚጠፉ ወንዶች በሞሉበት ሰዓት ልጄ ናፍቃኛለች ያሳይኝ የሚል ወንድ ማግኘት ራሱ ተስፋ ሰጪ ነው። ሁሉም ባይሆንም በዚህ ሰዓት ታውቃላችሁ ያለ ጋብቻ ውል ወልደው አይደለም እንደዚህ ሊለምኑ ጀጅ ላደርግሽ ፈልጌ አይደለም። ብዙ ነገሮችን አሳልፈሽ ሊሆን ይችላል፣ ተጋፍጠሽ ሊሆን ይችላል። በጣም ለመናገር ያልፈለግሻቸውን ብዙ ችግሮችን በትዳርሽ ውስጥ አሳልፈሽ ሊሆን ይችላል። እሺ ነገር ግን ልጅሽን ነው እየቀጣሽ ያለሽው ባልሽ ማለት ነው። ነገ ሌሎች ልጆችን ይወልድ ባቷን ፍቅር መቼም ምንም አድርገሽ ልትሰጫታችን አይነት ነገር ዓለምን በእጇ ልትጨብጫት ትችል። ግዝና እየከበደኝ ነው። አምላኬ ወይ ችግሬን ታውቃለህ፣ እባክህ አበርታኝ። አሰናጋጅ ይቅርታ፣ ምን ልታዘዝ? ማኪያቶ አምጪልኝ። እሺ። ያቺ ቤት ውስጥ አረገዝኩ። አምላክ ይሁን። ዶቼ ማሮቼ ብላለች ሀቢባ ማለት ነው። ዛሬ የመጣሁት ፈታ ብዬ እንግዲህ አንዳንድ ነገሮችን ላመሰግናችሁ ነው ፋሚሊዎቼ። እናንተ ለወጣቶችም ሆነ ለዩቲዩበሮች ቀኝ እጅ እንደሆናችሁ ለመንገር ነው ዛሬ የመጣሁት። እስኪ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ይሄንን ቪዲዮ እስከ መጨረሻ አይታችሁ ኮሜንት የምትጽፉት ላይክ የምታረጉት ለኛ ትልቅ ስነ ምግባርና ትልቅ አስተዋጽኦ እንደምታረጉ ልነግራችሁ ነው።
ትልልቅ ዩቲዩበሮች ቢንቋችሁም ቢያሰርቧችሁም ቢተርቧችሁም በእናንተ ላይ ቁማር ቢጫወቱም ነገር ግን ለወጣቶች እንጀራ እንደሆናችሁ ዛሬ ነገራችሁ ነው የመጣሁት። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት እንግዲህ በዩቲዩበሮች ማለት ነው አጀንዳ ቢዚ ነው ያደረኳችሁ። ፋፊያራት አንዳንድ ጊዜ እንኳን በራስሽ ፈታ በይ ሲያምርብሽ በቃ ፈታ ብለሽ ነው ቶሎ እኛንም ሲያመስግኒና አንዳንድ ቀን ለመዳም ቅመሞች ድምጽ ሆኒ። እኛ አውቀን ነው ሁሉንም እናሽቃብጠው ለዩቲዩበሮች እንጂ እናውቃለን ምን እንደሚሰሩ። አንድ ስትራ ሃውስ ተቀምጠው ምን እንደሚመካከሩ በሻንጣ ልብሳቸውን ይዘው ቡታጀራዎችም ሆነ አዲስ አበባዎች በአንድ መኪና 3 10 11 እስከ 20 ድረስ ሆነው ተጭነው እንደሚሄዱ እናውቃለን። አይዲያ እየፈለጉ በአንድ የተጀመረ አይዲያ የሁሉ ዩቲዩበር በአንድ አይዲያ እንደሚሰራ እናውቃለን። ፋፊ ያን ነገር አንዳንድ ሰዎች ላያውቁ ይችላሉ። እኛ ግን በቀን 10 እና ከ10 በላይ ቪዲዮ እንደሚቀረጽልን ብዙዎቻችን ይገባናልና በአይናችንም ያየንም አለንም ብለዋል። በእውነት ነው የምላችሁ። በአይናቸው ያዩ ጓደኞች አሉኝ አሁን ኢትዮጵያ ገብተው የመጡ ምን ያህል ለህዝቡ ጫና እንዲፈጥር በአንድ ቀን ቪዲዮ ሁሉም እየተራ የሚቀርጸው ቪዲዮ የአንድ ቀን ቪዲዮ ነው የሚለቁት። ግን አንዱ ተለቀቀ አንዱ በማግስቱ አንዱ በንዳ እያረገ ነው የሚለቁልን ማለት ነው። ለምን እንዳያስነቃ ማለት ነው። ማለትም ብር በወሬ ብቻ ነው እየተገኘ ያለው በተግባር ሳይሆን አሁን ላይ ቶክቶክ ላይ ብትሉት በአጀንዳ ነው፣ ዩቲዩብ ላይ ብትሉት በወሬ ነው፣ በቁም ነገር። አሁን አንዳንድ ስለ መዳም ቤት ስለ ስደት ስናወራ አሁን ምን የለም ተጋቡ ተፋቱ ስንላቸው ግን ግልብጥ ብለው ኮሜንቱ እንዴት ብዬ ንገራችሁ። በእውነት ነው የምላችሁ። ስለዚህ ብዙዎቻችሁ አልነቃችሁም። አራንቁ ተው። እኛ ጅሎች አይደለንም። ጅል አታስብሉን። እኛ አሁን አንዳንድ ጊዜ ሩታ አላለሁኝ አይደል እንዴ? ስማርት ስለሆነ ነው በነገራችን ላይ እንደዛ ምለው። በእውነት ነው የምላችሁ። ስማርት ናት። የምትሰራውን የምትናገረውን በትዳር ላይ ያላት አቋም ህፃን ልጅ ናት። ገና 22 ዓመት ወጣት ናት። ነገር ግን ትዳሯ ላይ የምታረገው ነገር በጣም ያስደስተኛል። ማለት እኛ እንኳን ትልልቆች የማናረገውን ያው ጉዳዩ የራሱ ጉዳይ አበዛለሁ ብዙ ጊዜ በትዳሬ ላይ የራሱ ጉዳይ ብዬ ነው ትቼ ማልፈው። መከራከርም መግጠም አልፈልግም። እሷ ግን የምታረገው ነገር በቃ ያን ነገር ለማስተካከል የምትሄድበት ነገር የምታረገው ነገር በጣም ያስደስተኛል። ማለት ትዳር ነው። ትዳር በቀላል መፍረስ እንደሌለበት መተው እንደሌለባት ማለትም አንድ ሰው በአንድ ሴት ቢታለል በወሬና ባጀት ዝም ብሎ በማሽቃበት ሲታለል አንድ ባለ ትዳር ወንድ እሷ ደግሞ ተስፋ አለመቁረጥ ማለትም እሷና እሱ ይተዋወቃሉ። ውስጡን ምን እንደሚደራረጉ ምን እንደሚተሳሰቡ በምን እንደሚካመካከሩ ታውቃለች። የሰደባት ሰው ቢሰርባት እሷ ወደ ኋላ እንደማትል ታሳየናለች። ብዙ ጊዜ ራሷን ዝቅለም ታስተርጋለች የምንለው ነገር እሷ ለትዳሯ ስትል ነው። ያ ወንድ ግን እስከገባው ድረስ ብትታገል ለሷ ነውር አይደለም። ትዳርን እኮ አልፈልግም ብሎ መውጣት ነው እንጂ ነውሩ ለትዳርን ለማስተካከል የሚሄድበት መንገድ ረጅም መንገድ በሄድ ይሄ ነውር አይደለም። ጥንካሬን ነው የሚያሳየው፣ ብርታትን ነው የሚያሳየው። በእውነት ነው የምላችሁ። ዛሬ ላይ ብዙ ትዳር እየፈረሰ ያለው ምንድነው? ማን ከማን ያንሳል እየተባባልን እኮ ነው። እኔ አንተ ማነህ እኔ ማነህ እየተባባልን አይደል ትዳራችን እየፈረሰ ያለው እንጂ እኮ አንተ ትሻላለህ፣ አንተ ከኔ እውቀት አለህ፣ እኔ ካንተ እንደዚህ ነው ቢለን እኮ ብንረዳዳ ብንተሳሰብ እኮ ትዳር አይፈርስም፣ ልጅ አላባት አያርግም። ብዙ ወጣቶች አሁን ከራሴ ህይወት ጀምሯን ልጅን አላባት እያሳደግኩ አይደል እንዴ? ይሄው እኔ እዚህ ሀገር ነኝ፣ እሱ ከልጆቹ ጋር ቢሆንም የብቻ ነው። ይሄ ምንድነው? ተሳስበን እዛ አፈር ግጠን አላሳድግም ብዬ ነው። በቃ እንደ ጓደኞቼ ፈታ ዘና ብዬ ልጆችን አሳድጋለሁ ብዬ ነው ብቻ ነው ያሳደግኩ ያለሁት። ብቻዬን ስላቸው እሱ ጋር ናቸው ልጆቼ። ነገር ግን እኔ ግን ብቻዬን ነኝ። አሁን ላይ መረዳው ምሰራው ምናምን እኔ ነኝ ሴቭ ማደርጋ ሁሉን ነገር ስትሪት ማደርጋቸው። ነገር ግን እሱ ደግሞ እዛ በአቅሙ ወይ ወጡ ወይ ገቡ ይላል አይደለም። አሁን ይሄ ምንድነው? ብንተሳሰብና ብንተዛዘን እሱም ይለኝ ብሰማ ኖሮ ስደት አልመጣም ነበር። በእውነት ነው የምላችሁ። ስደት የመጣሁት እኔ ሻላለሁ፣ በቃለሁ፣ በቃ ነቃለሁ፣ ራሴን ልጆችን የተሻለ ትምህርት ቤት አስተምራለሁ ብዬ ይሄው ቃልቼ ነው የቀረሁት ዱባይ ላይ። ምን አገኘሁ? ምንም። ትርፌ ልፋት፣ ትርፌ አመት መቁጠር። በእውነት ነው የምላችሁ። እርግጥ አልሐምዱሊላህ አላማረውም። ብዙ ነገሮችን ቀይሮኛል ስደት። ብዙ ነገር ያስተምራችኋል። ነገር ግን የሚጎዳው ማን ነው?
አረ እኔ እሻላለሁ ብዬ ስደት በመውጣቴ እኔ የተጎዳሁት። አገሩ ላይ ያለ ሰው በልጆቹ ጋር ያለ ሰው ልጁን ይዞ ቤት ቁጭ ያለ ሰው ጥቅመኛ ነው እንጂ አይጎዳም። አንደኛ ፍቅርን የልጅን ፍቅር አይቶ አርጎ ይዞ ነው የሚያርገው። አሁን ሩታ ልጇን በራሷ አርጋ እንደዚህ ተጠናክራል ባሏን ለማቆም የምታደው ነገር የሚያስደስተኝ ጠንካራ ናት። በቃ ለልጇ የምታረገው ትሪት ምናምን በጣም ነው ደስ የሚለኝ። ስለዚህ ብዙዎቻቸውን ያው በራስሽ ነው የተሮፋፊ በሰው አይዲያ ትምጪ ምናምን። እኔ መዳም ቤት ነኝ አረብ ሀገር ላይ ተቀምጬ ቪዲዮ ለመቀረጽ እንኳን ብዙ መስዋዕት ከፍዬ ነው የምቀርጸው። ብዙ ነገር ይገባብኛል። የሰው ቪዲዮ ቢገባ ያስቀጣኛል። አለ ፍላጎታቸው ጓደኞቼ ቢገቡ ለኔ ኃጢያት ነው፣ ለነሱም ፍላጎታቸው ካልሆነ ጥሩ አይደለም፣ ቅሬና ያመጣል። በጣም ብዙ ነገር አለ። ቪዲዮ እንኳን ስንቀርጽ በጣም መከራ ነው። ዝም ብለን አይደለም ቪዲዮ የምንቀርጸው። እና አሁን ዩቲዩበሮችም ተመካክረው የሚሰሩት እንደዛ አንድ አጀንዳ ውስጥ ይሄ ሁሉ ወጣት የሚሳተፈው ለእንጀራው ብሎ ነው ለማለት ፈልጋለሁ። ማሮቼ ውዶቼ ብዙ ጊዜ ያው የራሴ አይዲያ የራሴ እንትን ማለት እኔ በደንብ ነው ማውራት የምችለው። ነገር ግን እንዲህ ዝርዝር አድርጎ ለማውራት ጊዜ ያስፈልጋል፣ ቦታ ያስፈልጋቸዋል። በእውነት ነው የምላችሁ። ስለዚህ አገሬ ስገባ ደግሞ ፈታ ዘና ብዬ ከልጆቼ ከባለቤቴ ጋር እንኳ በቁዝምዝም ነው የሚለኝ። ሚዲያ የሚወጣ ባል እንኳን የለኝም አውቄ ነው። ሚዲያ እንኳን እኔ እንኳን ለራሱ በርቀት ስንት መስዋዕት እየከፈልኩ ነው። በስድብም ሆነ በንግግር ቢሆን ብሰበር እሰበር ነበረ፣ ግን አልሰበርም። ለምን ፋፊ ነኝ። በቃ የምፈልገው አንድና አንድ ማግኘትን ስለሆነ ያን ነገር ጠንክሬ ነው እንጂ ያሳለፍኩት። በስድብ ቢሆን እኔ እሰበር ነበር። ከቤተሰብ ዙሪያ፣ ከባል ዙሪያ፣ ከልጅ ዙሪያ ቢሆን እኔ ነበር ተሰብሬ የምወርቀው፣ ግን አልወርቅም። ለምን ብትሉ እኔ የምፈልገው እዚህ ጋር ከኔ የሚይዙት ወጣቶች አሉ፣ ከኔ ትንሾች ልጆቼ የሚከተሉኝ ከኔ ጥንካሬን በእውነት ነው የምላችሁ። አሁን ላታመሰግኑኝ ትችላላችሁ፣ ላታቁልኝ ትችላላችሁ። ነገ ተነገ ወዲያ ከልጆቼ ጋር ስመጣ ወይ የሆነ ቦታ ስታውኝ ፋፊ ለካ እንደዚህ ናት እንዴ ብላችሁ የምታወሩበት ጊዜ አለ፣ የምትማሩበት ጊዜ አለ። ለገንዘብ ምንም መሆን ትችላላችሁ። ብቻ የሰውን ገንዘብ አትንኩ፣ ሰውን አላግባብ አትናገሩ እንጂ ለገንዘብ ለመስራት ቪዲዮ ወጣችሁ ብትሰሩ ስራና ስራን እስከሆነ ያካተታችሁት ምንም ችግር የለውም። አንዳንድ ሰዎች ያው ወደ ሃይማኖት አዙረው በሃይማኖት ሻንች ጠንካራ አይደለሽም፣ ሚዲያ ያወጣሽው ለገንዘብ ብለሽ ነው፣ ገንዘብ እንትን አይሆንሽም መድረሽ። እኔ ምን አረኩኝ? አሁን ምንም ያረኩት ነገር የለም። ብዙ ትችት አለ ብዬ ነው ይሄ ሁሉ ተቋቁሜ እየሰራሁ ነው። እውነት ነው የምላችሁ። እና ሩታ ሀብቴ ለማንኛውም የምታደርገው ነገር ስለሚያስደስተኝ ነገም ተነገ ወዲያም ተዛዋዳም ደስተኛ ነኝ። እስቲ ላይክ አድርጉ። በእውነት ነው የምላችሁ። እኔ በጥንካሬዋ ስለምወዳት እኔም ጠንካራ ያደርገኛል። የሷ የምታልፍበት መንገድ ላይ እኔ ነገ ያጋጥመኛል ብዬ የምፈራው ነገር ሳይሆን ግን ይሄ ነገር እኔ ላይ ቢሆን ኖሮ ምን ያክል እኔ አልዋጣውም። ትቼ ነው የምበረው። በቃ እልም ነው የምለው። ሲጀመር እንደው 2-3 ያልመላለስም እሺ እኔ ሴት ነኝ ማን ነኝ እሱ ማን ነው ብዬ አርግፌ ነው የምተው። እኔ የራሴ አቋም ማለት ነው። እሷ ግን ተጋፍጣ ሆሳውንም ደጉንም በማሳለፏ ጥንካሬ ስላየሁበት በሷ መስራቴ ነውር አይደለም ማለት ፈልጋለሁኝ። ማሮቼ ውዶቼ የኔ ምርጥ ፋሚሊዎቼ ግሪስ ፋሚሊ የሩታቶች የት ናችሁ? ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻው እንወዳቸዋለን። በሌላ በጥሩ ነገር ስንመጣ እናንተ ከጎናችን ከሆናችሁ ብዙ ነገር ማድረግ እንችላለን። የመዳም ቅመሞች ለማንኛውም በእኛ ይሄ ሁሉ ቁማር የሚሰራው እኛ ቶክቶክ ላይ በምንነጋገረው ንግግር እኛን